እንግዲህ ሀይሚና ብሩክ ትናንትና ማለት ነው አጀማመራቸው በጣም ነበር ደስ የሚል ማለት ነው። ሁሉንም እየቀጠቀጧቸው ነበር እና ጨረቃ ፋሚሊ ደግሞ በጣም ደስ የሚል ያኔ በቃ ሁሉን እንትኖች እያሸንፏቸው ነበረ። ግን መጨረሻ ላይ ሀይሚን አመመኝ ምናምን ብላ ነው ከዛ በላይ ወጡ። ብሩኬ ማሟታል ምናምን እያለ ሪከርድ ነው ያየው። ግን ያላመሸውም ታውቃላችሁ። እኔ እስከ መጨረሻው ድረስ አላመሽም እና ነገራቸዋለሁ ብሎ ነበረ። እኔ ይህን ቪዲዮ እስከምሰራበት ድረስ ምንም አይነት ስቶሪ ምናምን አላየንም። እንግዲህ ሀይሚዬ ምን እንደሆናት አላቅም። በእርግጥ ብዙ ሰዓት ቁጭ ስትሉ ስልክ ላይ ስታፈጡ ምናምን ያማል ታውቃላችሁ፣ ራሳችሁ ምናምን ያዞራለኝ እና እንደዛም ሊሆን ይችላል። ከዛ ደግሞ ብዙ ጊዜ የምናወራ ከሆነ እኔ አሁን ብዙ ጊዜ ካወራው በቃ ውስጥ የሆነ ልቤን ድክም ነው የሚለኝ፣ የሆነ እንቅልፍ ራሴን ያመኛል፣ ያዞረኛል ምናምን እንደዛ ነው እና ብዙ ወሬም ጥሩ አይደለም። ሲቀጥል ደግሞ የሰው አይንም ጥሩ አይደለም ታውቃላችሁ። የሰው አይን እንጨት ይሰብራል ይባላል እና አንዳንዴ የሰው አይን ቡዳ ሰዎች አሉ ዝም ብለው ብልት የሚያረጉና ሀይሚዬ እንግዲህ እግዚአብሔር ሰላም እንደሚያረገሽ ተስፋ አረጋለሁ የኔ ውድ የኔ ቆንጆ። እና ጨረቃ ፋሚሊ ደግሞ ሁሉንም ስትቀጠቅጧቸው ነበር። ኧረ በስመ አብ የሰው ሞዴል ይስጣችሁ ማለት እንደዚህ ነው። እና እኔ መጨረሻ ላይ ግን እንደዛ ሆነው ሲወጡ በጣም ነው እየደበረኝ። ቢኮዝ ቪዲዮ ተቆርጦ ነው በርግጥ ሪከርድ አልነበርኩም፣ ግን ምን እንደሆናት አናውቅም። ዞሮ ዞሮ ምንም አይነት ስቶሪ ምናምን አላረግም። ብሩክ ግን እንዳልኳችሁ ነው። አንዳንዴ ቁጭ ብላችሁ ፍጥጥ ብላችሁ ባያችሁ ቁጥር ስክሪን ላይ በጣም ብዙ ጊዜ ስታፈጡ ቢያንስ 3 ሰዓት ወር 4 ሰዓት ይቆያሉ እኮ ላይ በላይ እና ቪዲዮ ራሱ ብዙ ጊዜ ሳወራን የራሴን ነው የሚያመኝ እና ቪዲዮ ብዙም አላወራም እና እንደዛ ሊሆን ስለሚችል ያው ዛሬ ተሽሏት ምናምን ይመጣሉ። ብዙም አትጨናነቁ። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ ምላችሁ ማይ ጋድ አላላ ውይ ሀይሚ ምን ይሻልሻል? ለማንኛውም ማለት ነው ብሩክና ሀይሚ እንግዲህ ትናንትና ማታ ያ ሁሉንም ሰው ሲቀጠቀጡት ነበረ። በጣም ትናንት አምሽተዋል ከብዙ ጌመሮች ጋር ምናምን ከሀቢባ ጋር ሲጫወቱ ነበርና እንግዲህ ሪከርዳችሁን አይቻለው። እየቀጠቀጧቸው ነበረ። አው ማይ ጋድ የምር እኔ በእርግጥ ብዙ ጊዜያቸው ነው ገብተው አያውቁም። ግን ጨረቃ ፋሚሊ በስማ እኔ ሁሌ በቃ በፈጣሪ የሰው መውደድ ይስጣችሁ። እንግዲህ እንደዛ አይነት ፋሚሊ የሚገኙ ታውቃላችሁ ከሚሰሩ ስራ ነው። በቃ ራሳቸውን አስከብረው ስለሚሰሩ ነው ብዙ ተመልካች ብዙ ኦዲየንስ ያላቸው እንጂ ሌሎች አሁን ዩቲዩበሮችን ብታዩ ዩቲዩብ ላይ ቢገቡ ከነመፈጠራቸው አያውቋቸውም። ምክንያቱም የሰሩ ስራ ጥሩ ስላልሆነ ብዙ ተከታይ የላቸውም። እና ጨረቃ ፋሚሊ የምር ትለያላችሁ። እና እንግዲህ ሁሉንም እንትን እያሏቸው ነበረ፣ እያሸንፏቸው ነበረ። ከሀይሚ ጋር ነበሩ። ሮማንሲ ፓርትም ነበረው። አንዳንድ ሰዎችም እየቀኑ ነበረ። በጣም ነው የሚያሳዝነው በእውነት። እና ደግሞ የትናንት ነው ቪዲዮ ላይም ስለ ውሻዋ ምናምን አይታችኋላ። አይ ሀይሚ ብቻ አሪፍ ነው። ለማንኛውም እንግዲህ ሀይሚኔ ሹርባ ተሰሪ ብዬሻለሁ፣ አንቺ ነግሬሻለሁ። ሹርባ ተሰሪ ያሽንድ የሰሩትን የምሬን ነው ተሰሪ በሏት። ኮፍያውን ተይና እሱን ተሰሪሽ። በቃ ይሄ እኔ ፍላጎት ነው። ሰው የፈለገው መናገር ይችላል። አዎ የፈለገኝ መናገር መብት አለኝ። እና ሀይሚዬ ሹርባ ብትሰሪ በጣም ደስ ይለናል። ከዛ ውጭ ግን አይለያችሁ፣ አሜን። እና ደግሞ ማለት ነው የሆነ ነገር አይቻለሁ፣ እሱም በኋላ እሰራለሁ። አሁን ስለ ማታው ጌም ብናወራ ምን ይመስላችኋል? እኔ እስከ መጨረሻው አልነበርኩም በነገራችን ላይ እስከ ብቻ ከና ሀቢባ ጋር ከኤርሚ ጋር ኤርሚ ነው የሚባለው ኤርሚ ሀበሻ ኤርሚ ነው ማለት የሚባለው ልጅ ከሱ ጋር እየተጫወቱ ነው እንደውም የወጣሁት እና ያው ቪዲዮ ላይ ዩቲዩብ ላይ ነው በደንብ ያያቸው ሚፍታ ቤት ምናምን ማለት ነው። እና እስከ መጨረሻው አልነበርኩም፣ ግን እስከዛ ራሱ ያመሻውት ቡና ጠጥቼ ነበር። ቡና ጠጥቼ እንቅልፌ ቶሎ አልመጣልኝ አለ። ምን ላድርግ ዩቲዩብ ገብቼ እነሱን ላይ ስኮመኩም ከዛ ደግሞ ማለት ነው አንድ ተንከሲስ የሆነ እንትን ፍቅረኛ ነበረኝ ታውቃለህ። ከሱ ጋር አቤት ስንቧቀስ ስንሰዳደብ ለእናንተ ልንገራችሁ ምንም ነገር አለብግም ስንቧቀስ ከዛ በኋላ አምሽተን ከዛ ተኛው እላችኋለሁ። ምን ላድርግ እንግዲህ ለእናንተ ለነገራችሁ እና ይሄን ሰውዬ ልቦልከው ወይስ ልተው?
ታቃጥዬ ልሙት እንዴ? ጉድ እኮ ነው። እና እንደዛ አረኩ ማለት ነው። ከዛ አምሽቼ ምናምን ነው እስከዛ ራሱ ያመሸው እንጂ አላመሽም ነበረ። ቡና ከጠጣው አንዳንዴ እንቅልፍ አይመጣም፣ አንዳንዴ ደግሞ በጣም ቀጭን ከሆነ ተኛለሁ። ከዛ ውጭ የኢትዮጵያ ቡና ከሆነ ኦ ማይ ጋድ እንቅልፍ የሚባል ነገር የለም። እንደኔ ማን ነው የሚያስቸግረው ቡና ሲጠጣ? ያው ቡና በጣም ነው የምወደው ታውቃላችሁ። የአይኔ ብሌን ነው። አእምሮ የራሱ ቡና ካልጠጣው አይሰራም። ራሴ ዞሮ ነው የሚለው ና ቡና ማለት የኔ የህይወቴ ህይወት። ማን ነው እንደዚህ ብሎ የዘፈነው? ጥላሁን ገሰሰ ኦር መሐመድ ሙሐመድ ነበር። የህይወት ጥላሁን ገሰሰ። ቡና ማለት በቃ ቤስት ነው። በቃ በጧት ተነስቼ ቡና ነው መጠጣው ታውቃለች። በጧት ገና ከመንጋቱ ቡና አስቡት። እና አንዳንዴ ያዞረኛል። ቡና እያበዛው ነው መሰለኝ። እሺ ስመኝ ስለማን ልታወሪ የመጣሽ ውዴ? ስንት ነገር አወራሽ። እሺ ስለ እነ ሀይሚ ላይ ብለ ነበሩ ምናምን ብለሽ አወራሽ። ከዛ የት ዞረሽ ሂደሽ ነው ፍቅረኛሽ ጋር እንደተጣላሽ አወራሽ። ኧረ በስመ አብ ምን አገባቸው እነሱ ስለ አንቺ ህይወት። እሺ ሄድሽ ደግሞ ከዛ ስለ ቡናም ልትተነትኝ ነበረ። ከዛ ደግሞ ቡና የሚያስከትላቸው ችግሮች የልብ ድካምም ልታወሪ ያስበሻል። ኧረ ሴትዮ ስለመጣሽበት አይዲያ አውሪ፣ ዝም ብለሽ ሌላ ወሬ አታውሪ። ራስማ ምን ነካሽ ስመኝ? ወይ ጉድ! አንዳንዴ ማለት ነው ቡለኔ ይፈታል ይመስለኛል። ዝም ብዬ የት እንደሚሄድ አላውቅም። እሺ ሀይሚና ብሩክ ማለት ነው ማታ ጭፈራም እየጨፈራችሁ ነበረ። አይዋ ከዛ ደግሞ ሮማንሲ ፓርትም ነበረው። አይዋ ደግሞ አንዳንድ ሰዎችም ሊቃኑ እየሞከሩ ነበረ ማለት ነው። ኦማይ ጋድ! ግን አብዛኞቻቸው የምር ማለት ነው ፍቅር ሲሆኑ ብዙ ሰዎች ያው ፕሮፋይላቸውን ቀይሮ ነው እንጂ የሚሳደቡ አይሳደቡም። እና የሰው መውደድ፣ አቤት የሰው መውደድ! ሁሉንም ነው ቅጥቅጥ ያደረጓችሁ። እንግዲህ ታውቃላችሁ ሀቢባ ስንት ጊፍተር አላት። በእርግጥ የማዳም ቁሞች ናቸው አብዛኞቹ፣ ግን በጣም ብዙ ሰው ይወዳታል ታውቃላችሁ። ግን በቃ ቅጥቅጥ ነው እያደረጓቸው የነበረ። አንበሳ ነበር እየወረደላቸው የነበረ እና የቀጠሮዬም ነበር ይመስለው። እና እኔ በጣም ግርም የሚለኝ ነገር እነዚህ ጊፍት የሚሰጧቸው ሰዎች ማለት አያልቅባቸውም። ግን የምር የት ነው የሚያመጡት ጊፍት የሚሰጡትን ነገር? መቼም በብር ገዝተው ነው እንጂ የትም ማምጠተው እንደማይሆን ታውቃላችሁ። ወይ ደግሞ እኔ አላውቅም ከየት እንደሚያመጡት። አብዛኞቹ ውጭ ሀገር ያሉ ነው እንጂ ኢትዮጵያ ያሉ አይሰጡም። እና በጣም ነበረ ሲሰጧችሁ የነበረ። እና አንዳንዴ የሰው መውደድ ይስጣችሁ። መቼም እዚህ ጋር መታችሁ ደግሞ ምን አገባሽ ቀንተሽ ነው እኮ ስላላችሁ፣ አይ ፈጣሪ ካናግሮን ነገር ያን ተጠብቀኝ ምልሽ። እኔ ከየት እንደሚያመጡት እኮ እየገረመኝ ነው። ቅመሞች አይሰጡም። ያው የማዳም ቅመሞች አሁን ለነብሩ የሚሰጧቸው የሚመስላቸው ሰዎች አሉ፣ ብዙ ሰዎች ቅመሞችን እያለቡ እዚህ ደግሞ ዩቲዩብ እንትን ብለው ደግሞ እዚህ መጥተው ይለምናሉ ምናምን የሚሉ ሰዎች አሉ። በነገራችን ላይ ገንዘብ ካገኘ ሁሉም ሰው ይለምናል፣ አይጠግብም። በነገራችን ላይ የሚጠግብ ሰው የለም። ኧረ በስመ አብ ገንዘብ አግኝተው የሚመር ኧረ እኔ አይቼም ሰምቼም አላውቅም። ስለዚህ ገንዘብ አግኝቶ የሚተው የለም። ሁልሽም ብታገኝ ትባያለሽ፣ ይሄ ግልጽ ነው። እናማ የማዳም ቁሞች አይሰጡም። እነሱ በቃ ታብታብ ማድረግ፣ ላይክ ያደርጋሉ፣ ሼር ያደርጋሉ፣ ሪፖስት ያደርጋሉ፣ ቪዲዮቸውን እየቆራረጡ ይፖስታሉ። ይሄ ራሱ አንድ ትልቅ ነገር ነው፣ እርዳታ ነው። በነገራችን ላይ ብዙ ልጆች እንደዛ አሉ። እንደዛ ማድረግ ደግሞ ይሄ ራሱ አንድ ማገዝ ነው። ላይክ ማድረግ፣ ቪዲዮቸውን ማየት ራሱ ብር ነው። አሁን የእኛን ቪዲዮ አታዩም ታውቃላችሁ።